በመድረኩ የሀዲያ ዞን አመራሮች የሀዲያን አንድነትና ወንድማማችነትን ለማጠናከርና አብሮነትን ለማጎልበት በሀዲያ ዞን ልማትና አንድነት ለማጠናከር የህዝብን ተጠቃሚነት ለማረጋገጥ እንዲሁም የመልካም አስተዳደር ችግሮችን ለመፍታት በጋራ መስራት አለብን ብለዋል። ወንድማማችነትን ለማጎልበት የአመራር ሚናችንን በበቂ ሁኔታ አለመወጣታችን ስህተት ነው ያሉት አመራሮቹ የሚስተዋለው የዞኑ ህዝብ አንድነትና ወንድማማችነትን የሚጎዱና የህዝብ ተጠቃሚነትና ተወዳዳሪነትን አሳጥቷል ብለዋል። በመድረኩ መነሻ ጽሑፍ ያቀረቡት የሀዲያ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ሳሙኤል ሽጉጤ እንደገለጹት ለችግሮቹ መነሻ የማህበራዊ መሰረቶቻችን ድርሻ እንደ አመራሩ የጎላ ባይሆንም በተመሳሳይ ችግር ውስጥ መሆናችን ለአብነት የንግዱ ማህበረሰብ፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶችና ሌሎችም የህብረተሰብ ክፍሎች የሀዲያን ህዝብ አንድነትና ወንድማማችነትን በሚያጎለብቱ እንቅስቃሴዎች ላይ ጉልህ ሚና መጫወት ተገቢ ሆኖ ሳለ በተግባር ግን በቂ አለመሆኑ እየታየ ነው ብለዋል። ሊለማ የሚችል ብዙ ምቃቶች ያለበት አካባቢ ሆኖ አካባቢ በመንፈልገው ልክ አላለማንም። ለዚህ ደግሞ መነሻው ምንድነው የሚለው ላይ ነው የምናወራው። በነገራችን ላይ መታረም አለበት ያልኩት ሀዲያ ዞን ውስጥ ጎሰኝነትን ምናሳበበው በሌብነት በተለያዩ ብልሽት አሰራሮች ውስጥ ገብተን ስናበቃ ጎሰኝነት አለ ነው አይደለም። የሀዲያ ህዝብ አቃፊ ነው። ከራሱ ብሔር ውጪ ሰባተኛ ወንድም አድርጎ የሚቀበል ህዝብ፣ አብሮ የተጋባ የተዋለደ ህዝብ። በህዝቡ ዘንድ እንዲህ አይነት መከፋፈል ተጠቃሚነትን ሊያበላሹ የሚችሉ ነገሮች በህዝብ ዘንድ የለም። ምናልባት ከኛ ከአመራር ተነስቶ ያሉ ብልሽቶች ካሉ መተራረም አለብን በሚል ነው። የህዝብን አንድነትና የልማት ተጠቃሚነትን የሚሸረሽሩ እንቅስቃሴዎችን ሁሉም አካላት በጽኑ በማውገዝ ለህዝብ ክብር በመስጣትና ወቅቱን የሚመጥን አገልግሎት በመስጣት የዞኑ ልማትና መልካም አስተዳደርን ማረጋገጥ እንደሚገባም አቶ ሳሙኤል ጠቅሰዋል። በሌላ መልኩ ደግሞ የንግዱ ማህበረሰብ ሚና አለ። በሀዲያ ተጠቃሚነት ላይ የአገር ሽማግሌዎች ሚና አለ፣ የሃይማኖት አባቶች ሚና አለ፣ የወጣቱ ሚና አለ፣ የምሁራን በጥናትና ምርምር ምቃቶቻችንን አውጥቶ ህዝቡ ተጠቃሚ እንዲሆን ከማድረግ ጋር ሚና አለ። ኢንቨስትመንትና ኤፍዲአይዎችን በመጥራት አካባቢውን የመልማት አቅምን ከመጠቀም አንፃር በርካታ መስራት ያለብንን ነገሮች መግባባት ላይ እንድረስ ነው የመጀመሪያው አጀንዳ እንጂ በሌላ አንግል የሚነሳ ለመሆኑን ብንወስድ። ሌላኛው ቀደም ሲል የመጡ የሀዲያን ህዝብ ታሪክ የሚያጎድፉ ልዩነትን የሚያመጡ ሐሳቦች ካሉ ደግሞ በመግባባት መፈላለግ መጠላለፍ አንዱን ጥሎ ለማለፍ የሚደረግ ነገር ከግለሰብ ኢንተረስት ባለፈ ለህዝቡ ጠቃሚ ስላይደለ እሱን ትተን መሄድ አለብን በሚለው ሐሳቦች ላይ ለመግባባት እንደሆነ ቢወሰድ። አመራሮቹ አክሎም ከልማትና ኢንቨስትመንት አኳያ አዲስ የተደራጀው የማዕከላዊ ኢትዮጵያ ክልል ለልማትና መልካም አስተዳደር በርካታ እድሎችን ይዞ የመጣ መሆኑ ይታወቃል። ይሁን እንጂ የመጡ እድሎችንና አጋጣሚዎችን ተጠቅመን የህዝባችንን የልማት ተጠቃሚነት ከማጎልበት አኳያ በአስተሳሰብና በተግባር ያለንበት ደረጃ ይህን የሚመጥን አይደለም ብለዋል። የህዝብ ተጠቃሚነትን ከማረጋገጥ አኳያ በሌሎች ደባል አጀንዳዎች ተጠልፈን ሚናችንን በሚፈለገው ደረጃ አልተወጣንም ሲሉም አመራሮቹ ጠቅሰዋል። ከክልል እስከ ታችኛው መዋቅር በተለያየ የአመራር እርከን ደረጃ የምናገለግል አመራሮች በሀዲያ ህዝብ አንድነትና የልማት ተጠቃሚነትንና ወንድማማችነትን የሚሸረሽሩ አስተሳሰቦችንና ተግባራት በመታገልና ራሳችንንም ከዚያ አባዜ ነፃ በማውጣት ልዩነቶቻችንን በማጥበብ የበኩላችንን ልንወጣ ይገባል ሲሉም አመራሮቹ ጠቅሰዋል። የሐሳብ ልዩነቶች ቢኖሩ እንኳ በሰለጠነና በውይይት መፍታት ተገቢ እንደሆነም በመድረኩ ተጠቅሰዋል። የህዝብ አንድነትና የልማት ተጠቃሚነት የሚሸረሽሩ እንቅስቃሴዎችን ሁሉም አካላት በጽኑ በማውገዝ ለህዝብ ክብር በመስጣትና ወቅቱን የሚመጥን አገልግሎት በመስጣት በዞኑ ልማትንና መልካም አስተዳደርን ማረጋገጥ እንደሚገባም ተሳታፊዎቹ አረጋግጧል። በመድረኩ የማዕከላዊ ኢትዮጵያ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የክልሉ የመንግስት ዋና ተጠሪ ዶክተር ድላሞ ቶሬ፣ በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የከተማና ኢንዱስትሪ ክላስተር አስተባባሪና የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ስንታዮ ወልደ ሚካኤልና የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ ተሳትፈዋል። በመጨረሻም ባለ 6 ነጥብ የጋራ አቋም መግለጫ በማውጣትና የጋራ መግባባት ላይ በመድረስ መድረኩ ተጠናቋል።